የኦሮሞዎች እርስ በርስ መገዳደል ከባሮ ቱምሳ እስከ ሃጫሉ ሁንዴሳ። በአቻሜለህ ታምሩ። የአብይ አህመድ አስተዳደር ሃጫሉ ሁንዴሳን የገደሉት በኦነግ ታጣቂ ቡድን ተልእኮ የተሰጣቸው የኦሮሞ ተወላጆች መሆናቸውን በአቃቤ ሕጓ በአዳነች አቤቤ አማካይነት ከአዲስ አበባ በሰበር ዜና ነግሮናል። የሃጫሉን ግድያ ብቻ ሳይሆን አማራ በኦሮሞ ላይ ያደረገ እየተባለ ሲተረክ የኖረውንና የኦሮሞ ልጆች ሲጋቱት የኖሩትን የጥላቻ ፕሮፓጋንዳ ሁሉ የፈጸሙት ኦነግ አሊያም የኦሮሞ ተወላጆች ናቸው። ኦነጋውያን የትግል አባት አድርጎ የሚቆጥሩትን ባሮ ቱምሳን የገደለው አብዱል ከሪም ኢብራሂም አሚድ ወይም በጫካ ስሙ ጃራ አባ ገዳ በመባል የሚታወቀው የእስላማዊ ኦሮሚያ ሪፐብሊክ ግንባር መሪ የነበረው ነው። ኦሮሞ ከፖለቲካ ስልጣን ተገሏል ብሎ እስላማዊ ኦሮሚያን ለመፍጠር ጫካ የገባው ጃራ አባ ገዳ ወይም አብዱል ከሪም ኢብራሂም አሚድ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የከፍተኛ ፍርድ ቤት ዋና ዳኛና የሐረርጌ ጠቅላይ ግዛት ገዢ የነበሩት የፊት አውራሪ ኢብራሂም ሐሚድ ልጅ ነው። ባሮ ቱምሳን ጃራ አባ ገዳ እንደገደለው ታሪኩን የነገረን የኦሮሞ ብሔርተኛው መረራ ጉዲና ነው። መረራ ጉዲና ይህን ታሪክ የነገረን በጦቢያ መጽሔት በጥር 1988 ዓ.ም በመስታወት ቤት ውስጥ የሚኖር በሌሎች ላይ የመጀመሪያውን ድንጋይ ወርዋሪ አይሆንም በሚል ርዕስ ባሳተመው ባለ 2 ክፍል ጽሑፉ ነው። ፕሮፌሰር መሐመድ ሐሰን የኦሮሞ ብሔርተኞች አባት የሚለው ዳኛ አሰፋ ዱላ ኢትዮጵያ ሆቴል ውስጥ የተገደለው በኦሮሞው በጃራ መስፍን በጥይት ተጠዛጥዘው ሲሆን እርስ በርሳቸው የተገዳደሉበት የጠባቸው ምክንያትም በመካከላቸው የተፈጠረው ቁርሾ ነው። ኦነጋውያን ግን ለኦሮሞ ወጣቶች ያስተማሩት ዳኛ አሰፋ ዱላን አማራ እንደገደለው አድርገው ነው። ኦነግ የኦሮሞ ትግል አባት ያደረገውን ጀነራል ታደሰ ብሩን የመሬት ላራሹን አዋጅ ተቃወመ ብለው የገደሉትም ኦሮሞዎች ናቸው። መጋቢት 5 ቀን 1967 ዓ.ም አዲስ ዘመን ጋዜጣ ካወጣው ሪፖርት ማንበብ እንደሚቻለው ጀነራል ታደሰ ብሩ ከነጭሰኞቻቸውና ከኮሎኔል ኃይሉ ረጋሳ ጋር ከሸፈቱበት አስሶ የያዛቸው የኦሮሞ ነገድ ተወላጁ ሻለቃ ተስፋዬ ገብረ ኪዳን ነው። ሻለቃ ተስፋዬ ኋላ ሌተና ጀነራል የኢትዮጵያ 11ኛው መከላከያ ሚኒስትር ሲሆን ከመንግስቱ ኃይለ ማርያም በኋላ ደግሞ የኢትዮጵያ ፕሬዝዳንት ነበር። ስለ ሻለቃ ተስፋዬ ገብረ ኪዳን ሲከነክነኝ የሚኖረውን አንድ ነገር ዛሬ ልተንፍሰው። ሻለቃ ተስፋዬ ታህሳስ 20 ቀን 1971 ዓ.ም የብርጋዴር ጀነራልነት ሹመት ያገኘው ከሌተና ኮሎኔልነት ተነስቶ 2 ማዕረግ በመዝለል ነው። የሻለቃ ተስፋዬ ማዕረግ መዝለል በዚህ አላበቃም። የመከላከያ ሚኒስትር በሆነ በዓመቱ በአንድም የጦር ሜዳ ሳይውል የጦር ሜዳ ሜዳይ 1ኛ ደረጃ ተሸላሚ ሆነ። 2 ዓመት ቆይቶ ደግሞ በየካቲት ወር 1974 ዓ.ም ማዕረግ የመዝለል ታሪኩን በመድገም ከብርጋዴር ጀነራል ማዕረግ በቀጥታ የሌተናል ጀነራልነት ማዕረግ ሹመት ተሰጠው። ይህ ሁሉ ሲሆን ሰጪውም አላፈረም። ተሸካሚው ሻለቃ ተስፋዬም ከሻለቃነት ተነስቶ የሌተና ጀነራልነት ማዕረግ ሲሰጠው ሳይከብደው ተቀበለው። በኢትዮጵያ ሰራዊት ታሪክ የወያኔን ጦር እንደ ኢትዮጵያ ሰራዊት አልቆጥረውም። እንዲህ አይነት የማዕረግ እድገት ያገኘው የኢትዮጵያ ጀነራል ተስፋዬ ገብረ ኪዳን ብቻ ነው። ማዕረግና እድገት ዋጋው ከፍ ያለ በነበረበት በቀዳማዊ ኃይለ ሥላሴ ዘመነ መንግስት ቢሆን ኖሮ ግን ከሌተና ኮሎኔልነት ወደ ብርጋዴር ጀነራልነት ለማደግ ቢያንስ የ15 ዓመታት፣ ከብርጋዴር ጀነራልነት ወደ ሌፍተናንት ጀነራልነት ለማደግ ደግሞ ቢያንስ 10 ተጨማሪ አገልግሎት ዘመን ይጠይቅ ነበር። ሻለቃ ተስፋዬ ሌፍተናንት ጀነራል የሆነው በሱ የሙያ አግባብ ቢያንስ 25 ዓመታት ተጨማሪ አገልግሎትና የትምህርት ጊዜ የሚጠበቅበትን በመዝለል ነው። ወያኔዎች ደርግ የገደላቸው የሳንሴርና የሳንድረስት ምሩቃን ጀነራሎች የነበሩትን የኢትዮጵያን ጦር አሸነፍን የሚሉት እንደዚህ አይነት ከሻለቃ በላይ ጦር መርቶ የማያውቁ የመንግስቱ ኃይለ ማርያም መደዴዎችን ማሸነፋቸውን እንደ ድል እየቆጠሩ ነው። ወደ ጀነራል ታደሰ ብሩ ታሪክ ስንመለስ ጀነራሉ እንደሸፈቱ እጃቸውን እንዲያዙ አሊያም እምቢ ካሉ እንዲደመሰሱ ትዕዛዝ የሰጠው የደርጉ ደህንነት ኃላፊ የነበሩት የወለጋው ኦሮሞ ኮሎኔል ተካ ቱሉ ነበሩ።
ጀነራል ታደሰ ተይዘው ልዩ የጦር ፍርድ በቀረቡ ጊዜ የልዩ የጦር ፍርድ ቤቱ አቃቢ ሕግ ኮሎኔል ጎሽ ወልዴ የነበሩ ሲሆኑ ዳኛው ደግሞ ኦሮሞ ሻለቃ በቀለ ነዲ ነበሩ። መረራ ጉዲናም ቀደም ሲል በጠቀስኩት ጽሑፉ ጀነራል ታደሰ ብሩ በኦሮሞ እንደተገደሉና ጀነራሉ እንዲገደሉ ሴራውን ያቀነባበረው ባሮ ቱምሳ እንደሆነ ጽፏል። ኃይሌ ፊዳ የሚመራው መኢሶንም ጀነራል ታደሰ ብሩ ሲገደሉ ፊውዳሉ ታደሰ ብሩ እንደተገደለና የተወሰደውን አቤታዊ እርምጃም እንደሚደግፍ በልሳኑ መግለጫ አውጥቷል። በሌላ አነጋገር ጀነራል ታደሰ ብሩ የተረሸኑት ከሸፈቱበት ተይዘው እንዲመጡ ወይም እንዲረሸኑ ኦሮሞ ኮሎኔል ተካቱሉ በሰጡት ትዕዛዝ መሰረት ኦሮሞ ጀነራል ተስፋዬ ገብረ ኪዳን ባካሄዱት ኦፕሬሽን ሲሆን ጦር ፍርድ ቤት የቀረቡትና የሞት ቅጣት የተፈረደባቸው ደግሞ ኦሮሞ ኮሎኔል ጎሽ ወልዴ አቃቢ ሕግ በነበሩበትና ኦሮሞ ሻለቃ በቀለ ዳኛ ሆኖ በተሰየሙበት የልዩ ጦር ፍርድ ቤት ውሳኔ መሰረት ነው። ይህን በጀነራል ታደሰ ብሩ ላይ የተላለፈው የግፍ ፍርድ በኦሮሞው በኃይሌ ፊዳ ድርጅት በመኢሶን ተደግፎ ነበር። ኦነጋውያን እንደ ትግል ጀማሪያቸው የሚያዩትን የመኢሶኑን ኃይሌ ፊዳንም አብዮታዊ እርምጃ እንዲወሰድበት የወሰኑበት ሰነድ በእጄ ገብቷል። ኦሮሞዎቹ መንግስቱ ኃይለማርያም፣ ተስፋዬ ገብረ ኪዳን፣ ደበላ ዲንሳና ተካቱሉ ናቸው። ይህ ብቻ ሳይሆን ሐውልት የቆመለትን የጡት ቆረጣ ታሪክ ሳይቀር በኦሮሞ ላይ የፈጸመው ኦነግ እንጂ አማራ አይደለም። ይህን ታሪክ ኦህዴዶችም ኦነጎችም ወያኔዎችም ያውቃሉ። የኦሮሞን ጡት የቆረጠው ኦነግ መሆኑን የማይሞተውን የታሪክ ምስክርነት የሰጡን የኢትዮጵያ ፕሬዝዳንት የነበሩት ዶክተር ነጋሶ ጊዳዳ ናቸው። ነጋሶ ጊዳዳ ዳንዲ የነጋሶ መንገድ በሚል በተረኩትና የሕይወት ታሪካቸውን ባቀረቡበት መጽሐፍ ገጽ 50 ላይ ኦነግ የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ሴት ወታደሮችን ማለትም የሴት ኦሮሞ ወታደሮችን ጡት ይቆርጥ እንደነበር በዓይናቸው ያዩትን ታሪክ ነግረውናል። ነጋሶ ኦነግ የኦሮሞ ሴቶችን ጡት የቆረጠበትን ታሪክ የኦነግ አምበል የነበረው አባ ብያ፣ አባ ጆቢር፣ አባ ጅፋር ሳይቀር በሽግግር መንግስት ተብየው ምክር ቤት ፊት ቀርቦ እንዳረጋገጠና የሰጠውን ምስክርነት በምክር ቤቱ ላይብረሪ ውስጥ በምስልና በድምፅ ተመርጆ እንደሚገኝ ነግረውናል። ለኦሮሞ ወጣቶች ግን እየተነገራቸው ያደጉት ቀደም ሲል የቀረቡትን ኦሮሞዎቹን የገደላቸውና የኦሮሞን ጡት የቆረጠው አማራ እንደሆነ ተደርጎ ነው። ይህም በመሆኑ ኦነጋውያን ለፖለቲካቸው መሳካት ኦሮሞን የመስዋዕት በግ እያደረጉ በኦሮሞ ሕዝብ ላይ ሲፈጽሙ የኖሩትን ግፍ ግን በአማራ ላይ እያላከኩ ሲተርኩ ኖረዋል። ታዋቂ ኦሮሞዎች የሚባሉትን ሁሉ የገደላቸውና የኦሮሞን ጡት የቆረጠው አማራ እንደሆነ ሲነገረው ያደገው የኦሮሞ ወጣት በቅርቡ በኦሮሞዎቹ በጥላሁን ያሚ፣ አብዲ አለማየሁና ከበደ ገመቹ የተገደለውን ሃጫሉ ሁንዴሳን ሞት ለመበቀል ሲያካሂዱት የሰነበተው እንቅስቃሴ ምንም በማያውቁ ምስኪኖች ላይ ነው። የዘር ፍጅቱ የተካሄደው ኦሮሚያ በሚባለው ክልል ልዩ ኃይል የሚደገፉት በሁለተኛ መንግስት ማለትም በጀዋር መሐመድ በሚመራው መንግስት የዘር ፍጅት እንዲያካሂዱ የተደራጁ ቄሮች ቢሆኑም የዘር ፍጅት ለማካሄድ የሰለጠኑት የጀዋር መሐመድ ቄሮች ፍጅቱን ኦሮሞዎች የገደሉትን ሃጫሉን አማራ እንደገደለው አድርገው የቀሰቀሱት ዋና ዋናዎቹ ግን ብርሃነ መስቀል አበበ ሰኚ፣ ጸጋዬ አራርሳ፣ ሕዝቅኤል ጋቢሳ፣ ሄኖክ ጋቢሳ፣ ኢታና ሀብቴና የኦኤምኤን ቴሌቪዥን ናቸው። ከነዚህ ሁሉ የፍጅት ጠማቂዎች የሚገርመኝ ብርሃነ መስቀል የሚባለው ጉድ ነው። አሜሪካን ሀገር ሲሰራ የኖረበትን የጥብቅና ፍቃድ ከተቀማ በኋላ ለአገዛዙ አድሮ አምባሳደር ለመሆን የበቃው ብርሃነ መስቀል አበበ ፊንፊኔ ለ2000 ዓመታት የኦሮሞ ዋና ከተማ ነበረች፣ አጼ ሚኒሊክ የኦሮሞን ሕዝብ በባዮሎጂካል ኬሚካል ፈጅተዋል ወዘተ እያለ ሲቀሰቅስ ይውል የነበረ ፕሮፓጋንዲስት ነው። ብርሃነ መስቀል አበበ አምባሳደርነት ለመሾም ጭራውን ይቆላ በነበረበት ወቅት የአብይ አህመድ አገዛዝ በኦነግ ታጣቂ ቡድን ላይ እርምጃ እንዲወስድ ይመክር ነበር። በመካከላቸው በተፈጠረ የጥቅም ግጭት የተባረረበት ወቅትና አምነስቲ ከአንድ ዓመት በፊት በወለጋ በአገዛዙ ኃይሎች ተወሰደ ያለውን የኃይል እርምጃ ይፋ ያደረገበት ወቅት ስለገጠመለት አይኑን በጨው አጥቦ አምነስቲ ያወጣውን ሪፖርት በካፒታሊዝም ስም የጭሰኛውን ስርዓት መልሰው በህዝባችን ላይ ሊጭኑ የሚቋምጡት አሃዳውያን የፈጠሩት አድርጎ አቀረበው።
ብርሃነ መስቀል ከተባረረ በኋላ ወለጋ የሆነውን በካፒታሊዝም ስም የጭሰኛውን ስርዓት መልሰው በህዝባችን ላይ ሊጭኑ የሚቋምጡት አህዳውያን ሲል ያቀረበው ከአብይ አህመድ ጋር ተደምሮ ሽር ብትን ይል በነበረበት ጊዜ ኦሮሚያ በሚባለው ክልል በተለይም ወለጋ ውስጥ ይካሄድ የነበረውን ጌታቸው አሰፋ በኦሮሞ ስም ያደራጃቸው ቅጥረኛ ነፍሰ ገዳዮች በኦሮሞ ህዝብ ላይ የከፈቱት የውክልና ጦርነት በህወሓት የሚታገዝ የኦሮሞ ካባ የለበሰ ጸረ ኦሮሞ አጀንዳ አራማጆች የኦሮሞ ካባ የለበሱ ጃንጃዊዶች ሽብር በማለት ይገልጠው የነበረውንና ጌታቸው አሰፋ በኦሮሞ ስም ያደራጃቸው ቅጥረኛ ነፍሰ ገዳዮች በህወሓት የሚታገዝ የኦሮሞ ካባ የለበሰ ጸረ ኦሮሞ ጃንጃዊድ ሲል በገለጻቸውና ወለጋ ውስጥ ኦሮሞን አሸበሩ ባላቸው ሸኔዎች ላይ መንግስት ትዕግስቱ አብቅቶ እርምጃ ሊወስድባቸው ይገባል እያለ በመከረው መሰረት የተወሰደውን የኃይል እርምጃ ነው። ብርሃነ መስቀል ከውስጥ አዋቂዎቹ የሃጫሉን መገደል እንደሰማ ኢትዮጵያ ኦሮሞን ገደለች ብሎ ጻፈ። ቀጠለና ሃጫሉን ነፍጠኞች ወይም አማሮች ማለቱ ነው እንደገደሉት ጻፈ። የፍጅት ጠማቂዎቹ ወደፊት ለሚመጣው የኦሮሞ ትውልድም እርስ በርሳቸው እየተገዳደሉ አማራ ኦሮሞን ገደለው እያሉ ማመካኘታቸውን ይቀጥላሉ። ነገ በሚጽፉት ታሪክም ዛሬ በኦሮሞዎቹ በጥላሁን ያሚ፣ አብዲ አለማየሁና ከበደ ገመቹ እንደተገደለ የተነገረውን ሃጫሉ ሁንዴሳን አማራ እንደገደለው አድርገው ማስተማራቸውን አይተውትም። ባለፉት 6 ዓመታት ውስጥ በነበራቸው የማህበራዊ ሚዲያ ተሳትፎ ለማሰብ ፍቃደኛ ላልሆነው ወጣት ሲነግሩ የቆዩት ይህንን አይነት በፈጠራ ታሪክ ላይ የተመሰረተ የጥላቻ ፕሮፓጋንዳቸውን ነው። በአጭሩ እነዚህ የጥላቻ ፕሮፓጋንዳ እያመረቱ ለኦሮሞ ወጣት አማራ የኦሮሞን መሬት ቀምቶ እንደሰፈረ፣ አማራ ኦሮሞን እንደጨፈጨፈና ጡት እንደቆረጠ ሲያስተምሩ የከረሙ ለበቀልና ለዘር ፍጅት ሲያሰለጥኑ የባጁ የኢትዮጵያ ጁቬናል ሀቢያሪማናዎች ናቸው።